ይሄ ደስ አይልም? ይቅርታ አድርጎልሻል እኮ ለምን መከፋት እንዳለብን አልገባኝም። ማለት የሆነታችሁን ነው ግን እስኪ ንገሪ ምኑ ነው ደስ ያላለሽ ፔሊን? አየሽ አይደል ግፍሽ ተሰርዞልሻል። ሰዎች የሚጸዳዱበት መጸዳጃ ቤትና ጥሎት የሚሄዱት ነገር ማጽዳት የለብሽም ማለት ነው። ቶልጋም ተመልሷል። የእውነት ትክክል ናት። አንቺንማ የሆነ ቦታ አውቅሻለሁ። አንቺ ማለት አይ ታውቂ አይደለም ከሌላ ሰው ጋር ተመሳሳይ ይብሽ ነው። ግን ተጠቂዋ ልጅ ነሽ በጣም እርግጠኛ ነኝ። ቶልጋ ሰርጋችሁ ላይ ትቶሽ የሄደው ልጅ አይደለሽም? ባክሽን አንቺን በወደኩበት አትምጪኝ። ለራሴ አቅማጥቼ ወድቄያለሁ። በጣም አድናቂው ነኝ። ግን እንዴት ነው በእናትሽ የምርሽ በላ ነው ወይስ በፎቶ የተቀናበረ ነገር አለው? እንደውም እኔ ነኝ ሁሉ ጊዜ ፎቶውን በደንብ አድርጌ ማስተካከልለት። ይኸውልሽ ጉንጮቹ ጋር ገባ ገባ አረጋዋለሁ። አይኑ ስር የተንጠለጠለውን ደግሞ ሰብሰብ አረግለታለሁ። ቲቪ ላይ የምታዩን ሁሉ አትመኝ። ወይ የባሌን ፎቶ ባመጣልሽ እንደሱ አድርገሽ ልታስተካክዩ ትችያለሽ እንዴ? አይ መጀመሪያ እስኪ አንቺን ጉዳይ እንጨርስ። ጋደም በይ ባክሽ። ሴቶች ሰው እንዴት እንደሚያውቀኝ አያችሁ አይደል? አይ በሰውም አትፍረጂ። ጋዜጠኞች የሚወራ ወሬ ነው የሚፈልጉት። ከነሱ እየሰሙ ነው። ቶልጋ ስንተኝ ነው ተመላልሶ ይቅርታ የጠየቀ? ስለሱ ጽፏል። ስለሱ የጻፈ ሰው አለ? ግን ሰው ይሄንን አያውቅም። ታዲያ አንቺ ስለምንድን ነው ሄደሽ የማትናገሪው? እውነቴን ነው እኮ ቶልጋ ይቅር እንድትዩ ብዙ ነገር እንዳደረገ ንገሪያቸው። ይመስለኛል እንደሱ ብታስወሪ ይሻላል። መጽሐፍ ላይ እንዳነበብኩ ከሆነ ሴቶች ጋር በጭራሽ ይቅርታ ማድረግ የሚባል ነገር የለም። ለጊዜው ሊረሳ ወይም ችላ ሊባል ይችላል። ግን እንደ አዲስ በመጣ ቁጥር በቃ እንደ አዲስ ቁስሉ መታደስ የማይቀር ነው። እንደዛ ነው። ወይስ ለቶልጋ ይቅርታ ልታደርጊለት አልፈለግሽም? እኔ በሱ መንገድ ነው የማየው። ስሚ ማሬ፣ ደግሞ ይቅርታ ማድረግ ካልፈለግሽ አታድርጊለት። ለሱ መጽሐፍም ሆነ መላምት አያስፈልገውም። ልብሽን አስቢ። ስለዚህ ልብሽን በደንብ አዳምጪው። እሺ የኔ ውድ። አይ ማን ነው ለሱ ይቅርታ የማያደርግለት? ማሬ በቃ አሁን እንሂድ። እርሹ ምናልባት አዲስ ፍቅረኛ ልታገኝ ትችያለሽ አይደል? ምናልባት ሲናንም ይቅርታ እንዲያደርግላት አትፈልግም ይሆናል። እንደዛ ከሆነ ደግሞ ከዛ ቶልጋ ጋር በጭራሽ የሚያገናኛት ምክንያት የለም። የኔ ፔሊን ጉድ ሆናለች። ስሚ ሲማይ፣ የኛዋ ጉድ ለሲናን የሚሰማ ስሜት አለ። ፔሊን በለው። እኔ ምን እያልኩኝ ነው? አንቺስ ምንድነው የምትሰሚ ያለሽው? ባሻክ በሱ ምክንያት እኮ ነው ህይወቴ ቁልቁል ወደታች እየሄደ ያለው። የማይሆን ነገር ነው። አንቺ እብድ የተፈጠረ ያህል አስመሰልሽው እኮ። እኔ እኮ ዝም ብዬ ነው ያልኩሽ። እንዳልኩሽ ቢሆን ደስ ይለኝ ነበር። ይቅርታ ከጠየቀሽ እንደኔ ቶልጋን እንዳትታዩ። ቀደዳለች። ዘላለም ደስተኛ ሆነሽ ኖሪ። ላብድና እውነቴን ነው የምላችሁ። አዲስ ህይወት እየጀመርኩኝ እንዳለ ነው የሚሰማኝ። አሁን ደስተኛ ብሆን ሳይሻል አይቀርም። እንደዛ ይሻለኛል። አዎ ይሻላል። ተወኛለሽ ውዴ። ለምንድነው እስካሁን ያልጨረሽው? የአይነ እይታ ሳይቀንስ አልቀረም። መሬቱን በደንብ ይው። እንደ ብርጭቆ ተውሉሎ እያበራ ነው። ይው አንጸባራቂ ነው። ንገረኝ። ምኑ ልንገርህ? ምን እያሰብክ ነው? በሆነ ነገር ተብሰስለ የሆነ ነገር እንዳጋጠመ ግልጽ ነው። በል ንገረኝ። እንደዛ እንድትል ምን አነሳሳ? ፔሊን ናት አይደል? ምን ሆነች ፔሊን? ፔሊንን ከዚህ ቤት ካባረርካት በኋላ መልስ አዘንክ አይደል? ለምንድን ነው እንደዛ የምታየኝ? ዋሻው እንዴ? ስማ፣ ውሸት ነው። ውሸት? ሁለንት ምናልባት አስተውለው ላይሆን ይችላል፣ ግን ሰሞኑን ትንሽ ከባድ ቀናቶችን እያሳለፍን ያለ ነው። ምናልባት ደግሞ ሊሆን ይችላል። ስለሱ እያሰብኩኝም ሊሆን ይችላል። ግን አታስብ። ሰሞኑን ከባድ ቀናቶች እያሳለፍን እንደሆነ አውቃለሁ። ገባኝ። በቃ ቶልጋ ተመልሶ ስለመጣ ነው የተናደድከው አይደል? ተው በቃ ተው። ቡለንት በጭራሽ ፔሊን አታስፈልግንም ነበር። ለዛም ብዬ ነው ያባረርኳት። ለምን ይሄን ነገር ለመረዳት እንደከበደ አላውቅም፣ ግን ይሄው ነው። እሺ እና ጣፋጩን በቃልን አገኘና ልብን በጣም በረደው። አሁን ፔሊን መሄድ ትችላለች። ብትሄድም ባትሄድም ላንተ ምንም ትርጉም የለውም አይደል? ፔሊን ስለ ፔሊን ማውራትን አላቆምክም። እባክህ ከዚህ በኋላ ስለሷ አታውራ እሺ? ፔሊን እሺ አሁን ላናድድ አልፈልግም፣ ግን እኔ ጄዳ እባላለሁ። ጄዳ ይቅርታ አድርግልኝ ጄዳ፣ ያው ለምዶብኝ ነው። አዎ ችግር የለውም፣ ስቀልል ነው። ተረጋጋ። ለነገሩ ሰው ሁሉንም ነገር ነው የሚለምደው። መሄዷንም ተለምደዋለህ።